ሃሌሉያ ከሰው ተውሼ ነው ይችል በላንድ ጊዜ አንድ ሰው እንደዚህ ሲል ሰማሁት The devil is a liar and his mother-in-law too. Hallelujah. ሰይጣንም ውሸታም ነው አማቱም ከናማቱ አማቱ ያው ዓለም ነች The devil is defeated, Jesus is exalted. Amen. Come on somebody, the Lord is exalted. Hallelujah. ሰይጣንን ረግጠነዋል. አሜን. ጌታ ስሙ ይባረክ. አሜን ትላላችሁ? የማታምኑ ወደ ታች ተመልከቱና you are under my feet በሉት እስቲ. Hallelujah. ኢየሱስ ጌታ ነው. እና እንደዛ ነው ነገሩ እንደዛ ነው እሱም ከናማቸው ጭምር ማለት ነው አሜን ነው ጌታ ይባረክ አይዟችሁ አማቾች ስለናንተ ለሚያወራውት ጌታ የተባረከና የተመሰገነ ይሁን አጠር ያለ ጊዜ ነው ዛሬ የተሰጠኝ ግን ሐሳቤ ከዛ ያልፋል ብዙ ባሮጥ ደስ ይለኛል ቀስ ብዬ ግን ተረጋግጬ ሐሳቤ እናገራለሁ የሚቀጥለው ሐሳብ ለሚቀጥለው ሳምንት አስተላልፈዋለሁ ማለት ነው ከዛሬ ጀምሮ ምናልባት ለሚቀጥሉት 2 ወይም 3 ሳምንታት The Church of Jesus Christ ወይም ደግሞ የጌታ የኢየሱስ ክርስቶስ ቤተክርስቲያን በሚል ስለ ቤተክርስቲያን አስተምራለሁ The Church of Jesus Christ እና የዛሬውን ያሁኑን the foundation and the identity of the church የቤተክርስቲያን መሰረትና ማንነት በሚል የዛሬውን ሐሳብ እጀምራለሁ በሚቀጥለው ሳምንት ስንመጣ ደግሞ the mission and the purpose of the church የቤተክርስቲያን ተልእኮ እና ኃላፊነት ወይም ኃይል በሚል እናገራለሁ the week after ደግሞ the unity and the purity and the destiny of the church የቤተክርስቲያን አንድነት ወይም ንጽህና ቅድስናና እጣፈንታ በሚል ሐሳብ ለሚቀጥሉት 3 ሳምንት እናገራለሁ ስለዚህ ዛሬ የምናገርበት ግን the foundation and the identity of the church የቤተክርስቲያን መሰረትና ማንነት በሚል ሐሳብ እናገራለሁ ወደዚህ ሐሳብ ጠልቄ ከመግባቴ በፊት ግን አንድ በጣም በጣኑ ርጫ ትንሽ ነካ አርጌ ስለ ቤተክርስቲያን መናገር እፈልጋለሁ እንግዲህ እንደምታውቁት የቤተክርስቲያን ውልደት የጀመረው በሐዋርያት ሥራ ላይ ነው የተጀመረው በሐዋርያት ሥራ ምዕራፍ 2 ላይ በኋላ መጣበታለሁ ቤተክርስቲያን ያኔ ከተወለደው የመጀመሪያው ክፍለ ዓመት ወይም ምን ነው the first century ቤተክርስቲያን ከተወለደ በኋላ እስከ 4th century ድረስ ቤተክርስቲያን በብዙ እዳውስ በብዙ ዋጋውን የከፈሉ ብዙዎች ተገለው በዘይት ተቃጥለው በመጋዝ ተቆርጠው በብዙ መከራ በድንጋይ ተወግረው ወንጌልን ቤተክርስቲያንን ለማጽናት እስከ 4ኛው ሴንቸሪ ድረስ ሐዋርያቶች በድፍረት የእግዚአብሔርን ወንጌል ሲያገለግሉ እንደቆየ የቤተክርስቲያን ታሪክ ይናገራል ከዛ ግን በ4ኛው ክፍለ ዓመት ወይም ደግሞ 4th century ቤተክርስቲያን በሮም ውስጥ ወይም ደግሞ በሮም አገዛዝ ውስጥ ቤተክርስቲያን ክርስትና ኦፊሻል ሃይማኖት እንዲሆን ተፈቀደ ከዛ በኋላ ከ4ኛው ክፍለ ዓመት ጀምሮ ቤተክርስቲያን እስከ ኦልሞስት እስከ 16ኛው ክፍለ ዘመን ድረስ በመሃል በ11ኛው ክፍለ ዘመን ወይም ደግሞ the 11th century the great schism የሚባለው ወይም ደግሞ የካቶሊክና የኦርቶዶክስ መገንጠል ወይም ኢስቶች ወደ ካቶሊክ ዌስቶች ወደ ካቶሊክ ኢስቶች ደግሞ ወደ ኦርቶዶክስ የመነጠል ጉዳይ እንደመጣ የመጽሐፍ ታሪክ ይናገራል ስለዚህ በዚህ መካከል ግን በ16ኛው ክፍለ ዘመን ደግሞ ቤተክርስቲያን እንደምታውቁት the 95 thesis የሚባለው ሉተር ያመጣው ጥያቄ አንስቶ የወንጌል ወይም ደግሞ የእግዚአብሔር ቃል ተሰውሮ በላቲን ብቻ ሆኖ የእግዚአብሔርን ቃል እንደሚገባ የማይገኝበት በነበረ ጊዜ በዚህ ላይና ደግሞ ስለ ጽድቅ ያለውን ግልጽ የሆነ ነገር እሱና እነ ካልቨን ተነስተው ስለ ወንጌል ሰው የሚጸድቀው በማመን በጸጋ ነው የሚልን ወንጌል መስበክ ጀመሩ በዛ ጊዜ ነው የኛም ቤተክርስቲያን ፕሮቴስታንት የተባለችው የተወለደችው by the way በጣም ደስ የሚለው ግን ስለ እኛው መቼምኛው ሁላችሁ ኢትዮጵያኖችና ኤርትራኖች በዚህ መካከል ያለ ነው በኢትዮጵያ ውስጥ ግን የክርስትናው ልክ እንደ ሌሎቹ በመጀመሪያው ክፍለ ዓመት ላይ ነው የመጣው the first century እንደምታውቁት በሐዋርያት ሥራ ምዕራፍ 8 ላይ ያ ፊልጶስ ተገናኝቶት ያንን ጃንደረባ ወንጌልን ይዞ እንደሄደ ይነገራል ሌላው ግን ታሪክ ደግሞ ሲነገር ኪንግ ኢዛና በአንድ ምንድነው
not Palestinian, the Syrian እንትን መርከቡ ተሰብሮበት በቀይ ባህር ከዛ ከነገስታቶቹ ጋር ከኪንግ ኢዛና ጋር ተገናኝቶ በአራተኛው ክፍለ ዘመን ወይም በክፍለ ዓመት ወይም the 4th century ቤተ ክርስቲያን ወይም ክርስትና በኢትዮጵያ ውስጥ as an official እምነት ሆኖ ተጀመረ። በሚገርም ሁኔታ በዚህ መስመር ላይ ስንመለከተው Armenia was the first one to accept Christianity and ሁለተኛዋ ኢትዮጵያ በሁለተኝነት ትገኛለች። ስለዚህ ክርስትና ወይም ቤተ ክርስቲያን በእንደዚህ አይነት ሂደት ውስጥ ነው እየመጣ የሄደው። ከዛ በኋላ ከ16ኛው ክፍለ ዘመን እንደዛ ከሄደ በኋላ በ18ኛው ክፍለ ዘመን ላይ ደግሞ the great awakening የሚባለው የመንፈስ ቅዱስ እንቅስቃሴ በጣም በቤተ ክርስቲያን ውስጥ ተነሳ። በእነዚህ ውስጥ እነ ዌስሊ የሜቶዲስት አቋቋሚ፣ እነ ዋይትፊልድ፣ እነ ጆናተን ኤድዋርድ የሚባሉ እነዚህ ታላላቅ አንቀሳቃሾች ወንጌልን በየስፍራው እየሰበኩ ቤተ ክርስቲያንን እንደገና ከተኛችበት ሲያነሷት እንመለከታለን። እንደዚህ እየተኮነ ከሄደ በኋላ በ1906 ደግሞ አዙዛ ስትሪት የተባለው እንቅስቃሴ ተነስቶ ይሄ ደግሞ የመንፈስ ቅዱስ የወረደበትና ያ እንዲያውም እሱም ደግሞ ተሻግሮ እኛም ሀገር ድረስ የመጣው ወይ በሌላ አፍሪካን ሀገሮችና በሌላ ሀገሮች የመጣው የመንፈስ ቅዱስ ቅባት በግልጽ የወረደበት ጊዜ ማለትም በዚህ በ19ኛው ሴንቸሪ ወይም 1906 ላይ እንደሆነ መጽሐፍ ቅዱስ ታሪኮችና እነዚህ ያሳስባሉ። ስለዚህ ምንድነው የሆነው? ቤተክርስቲያን እንግዲህ ከወልደቷ ጀምሮ እንዲህ ብዙ ታሪክ እያሳለፈች ነው የመጣችው። ስለዚህ ዛሬ እኔ ስለ ቤተክርስቲያን ሳወራ ሶስት ነገሮች እንዲያዙልኝ እፈልጋለሁ። አንደኛ ማወራው ስለ ኢንዲቪጁዋል ነው። ማወራው ስለ አንተና ስለ እኔ ነው። እኔና እናንተ፣ ምክንያቱም እኔና እናንተ ቤተ ክርስቲያን ስለሆነ አሜን በለኝ እስቲ። ሁለተኛ ማወራው ስለ ሎካል ቸርች ነው። ስለ ሎካል ቸርች ነው ማወራው። ይሄ ደግሞ ስለ አጥቢያ ወይም ደግሞ አሁን እኛ ያለንባት ቤተ ክርስቲያን እንደምትባለው ማለት ነው። በሶስተኛ ማወራው ደግሞ ስለ ዩናይትድ ቸርች ነው ማወራው። ጌታ ስሙ ይባረክ። አሁን ቅድም እንደዘመሩልን ማራናታ ብለዋል። የሁላችሁ ጌታ ኢየሱስ እንዲመጣ ማራናታ እንዲሆን ፊት መጨማዳድ የሌለባትን ቤተክርስቲያን እግዚአብሔር ይጠብቃል። አሜን በሉ እስቲ። ሙሽራዋ በዛ ሆና እንድትገኝ ጌታ ይጠብቃል። ሃሌሉያ አሜን ነው ወይ? ስለዚህ ጌታ እንዲመጣ ቤተክርስቲያን በዛ መልክ እንድትገለጥ ያስፈልጋል። ስለዚህ ማወራው ስለ ቤተክርስቲያን ሳወራ እነዚህን ሶስቱን ክፍሎች አወራለሁ። ስለ ግለሰብ አወራለሁኝ፣ ስለ ማህበር ወይም ደግሞ ስለ ሎካል ቸርች አወራለሁኝ፣ እንደዚሁም ደግሞ ስለ ዩናይትድ ቸርች አወራለሁ። ስለዚህ በተለየ በዚህም ቦታ ሆነ በዛ ቦታ ስለ ቤተክርስቲያን ሳወራ ልነካካ እችላለሁ። በዚህ መካከል እንግዲህ እኛንም ቤተክርስቲያን ልነካት እችላለሁ ማለት ነው። ሮጥኩኝ በጣም ማን ያባረረኝ? ሰላም ነው? አረ ብርድ ልብሱ ይቀርለል ነው። ጌታ ሰላም ነው አይደል? ጌታ ይባረክ። እንግዲህ ያው እንዳልኳችሁ ሩጫ ስለሆነ ያው ለመናገር ስላሰብኩ ነው። እሺ ወደ ቁም ነገሩ ስንመጣ እንግዲህ እስካሁን ምንድነው የተናገርከው እንዳትልኝ፣ ቁም ነገር ነው የተናገርኩት። ስለዚህ ስለ ቤተ ክርስቲያን በመጀመሪያ it's individual believers እኔና እናንተ መጽሐፍ ቅዱስ ሲነግረን ቤተ ክርስቲያን እንደሆነን ይነግረናል። በአንደኛ ቆሮንቶስ ላይ ማየት እንችላለን 6:19 ላይ፣ እንደዚሁም ደግሞ አንደኛ ጴጥሮስ ምዕራፍ 2:25 ላይ እንሄዳለን። ስለምታውቁት ስለ ሰዓት ብዬ አልፈውና ሄዳለሁ። መጽሐፍ ቅዱስ ሲናገር የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁም ወይ? በዋጋ ተገዝታችኋል ይላል። እናንተ የመንፈሱ ማደሪያ ናችሁ፣ በዋጋ ተገዝታችኋል። ስለማን ነው የሚያወራው? ስለ ቤተ ክርስቲያን ነው የሚያወራው። ስለማ ቤተ ክርስቲያን ነው የሚያወራው? ስለ እኔና ስለ እናንተ ነው የሚያወራው። ስለዚህ እኔና እናንተን ሲያወራን we are the church but we've been bought by the precious blood of the lamb. hallelujah እኛ ቤተ ክርስቲያን ነን፣ በደሙ የተዋጀን፣ በደሙ የተገዛነን፣ የራሳችን አይደለንም። እቺን ያዙልኝ። እቺ የራስ አለመሆን ደግሜ እናገራታለሁ። እኔ የእግዚአብሔር ቤተ መቅደስ ነኝ፣ እኔ ግን የራሴ አይደለሁም። ጌታ ስሙ ይባረክ። ስለዚህ የመጀመሪያው ይሄ ነው። የመጀመሪያው I am the church። እኔ ቤተ ክርስቲያን ነኝ፣ አንተ ቤተ ክርስቲያን ነህ። ሁላችንም የሱ ቤተ መቅደስ ነን።
እኔና እናንተ ሁላችንም የሱ ቤተክርስቲያን ነን። Every believer is living temple where the Holy Spirit dwells. ሁላችን የመንፈሱ ማደሪያ የሆነን ቤተክርስቲያኖች ነን እያንዳንዳችን። The church is not just what we attend, but it is who we are. ቤተክርስቲያን የምንሄድበት ስፍራ ብቻ ሳይሆን ቤተክርስቲያን እኛም ነን። አሜን በሉኝ እስቲ። ጌታ ስሙ ይባረክ። ስለዚህ ማወራው ስለ ቤተክርስቲያን ነው። ማወራው ስለ እኔ ነው። ማወራው ስለ እናንተ ነው። ማወራው ስለ እያንዳንዱ ግለሰብ ነው። መቼም እንደምታውቁት ሁላችንም ቡና አፍልተን እናውቃለን። አንድ ከሰል ከሌላ ከሰል ጋር አብሮ ሲቀመጥ ነው የሚነደው እሳቱ የሚመጣው። ነገር ግን አንዱን ከሰል ነጥለን ከእሳቱ ብናስቀምጠው ምን እንደሚሆነው ይኮሽሻል፣ ምን ይሆናል? አመድ ይሆናል፣ ወይም ደግሞ እሳት አይኖረውም። ልክ እንደዚህ ሁሉ ደግሞ እኔና እናንተ እንደ ክርስቲያን በግል አማኞች ሆነን ኢንዲቪጁዋሊ ቸርች ብንሆንም without being with other fire መንደድ አንችልም ማለት ነው። ምንም ያልኩ ምንድነው የምትለው ብትሉኝ ፓስተር እኔ በሆንም እንኳን እኔ ቤተክርስቲያን ነኝ ስለዚህ ቤተክርስቲያን አልመጣም ማለት አይቻልም። ስሩና ንገሩት እስቲ ያጠግበላለሁ ነገር ስለማውቅ አንዳንድ ሰዎች ቤተክርስቲያን አልመጣም እኔ ራሴ ቤተክርስቲያን ነኝ ይላሉ። ኖ ኖ ኖ አንተ ከግንዱ የተቆረጥክ ቅርንጫፍ ሆንክ ማለት። ስለዚህ ግንኙነት የለህም፣ እሳት የለም፣ መንፈስ ቅዱስ የለም አንተ ጋር። ስለዚህ yes የውላችሁ ይሄ ነው። በተለይ አሁን በኋላ እናገረዋለሁ ትንሽ ቆይቼ። ይሄ ነው የአሁኑ ዘመን ችግር፣ ግለኝነት፣ እኔ አዋቂነት፣ እኔ ብቻዬን አውቃለሁ የሚል አስተሳሰብ። ስለዚህ ራስን ነጥሎ ራስን አገዝፎ ከአካል ጋር መለያየት ማለት ነው። ከኔ ጋር ናችሁ? ኢየሱስ ጌታ ነው። አሜን ነው ወይ? ስለዚህ መጀመሪያው እያንዳንዳችን ቤተክርስቲያኖች ነን። በሁለተኛ ደረጃ the local church ወይም ደግሞ the body gathered ነው ማለት the local church እኛ አካሉ የተሰበሰበ ነው። በኋላ እናገርበታለሁ። by the way ግዴለም አለቅደም ራሴን እናገራለሁ ቤተክርስቲያን ምን ማለት እንደሆነ። ዛሬ ፖለቲካ እናገራለሁ እናስወርዳለን። ቤተክርስቲያን ማለት ራሱ ፖለቲካ ስለሆነ ማለት ነግራቸዋል። ጠብቁ። the local church the body gathered ስለዚህ ማወራው የሎካል ቤተክርስቲያኖች that means I am the church, we are also together church። ቤተክርስቲያን አንተ አብርሃም ደግሞ ቤተክርስቲያን ነህ። መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ምዕራፍ 11 ቁጥር 22 ላይ ወሬውም በኢየሩሳሌም ባለችው ቤተክርስቲያን ይላል። ስለ ቤተክርስቲያን ስለ ሎካል ቸርች ሲናገር ነው። በኢየሩሳሌም ስላለችው ቤተክርስቲያን ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ ደግሞ ሲናገር በቆሮንቶስ ላላችሁት ለእግዚአብሔር ቤተክርስቲያን ይላል። ባይ ዘ ዌይ እንን አጠራር በጣም ወደዋለሁ። እንግዲህ አንድ ነገር ካፌ ሊወጣ ነው። እግዚአብሔር ይርዳ። እኛ ያው ኢትዮጵያን ኢቫንጀሊካል ቸርች ነው የምትባለው። እንደው አቅም ቢኖረኝ ጉልበት ቢኖረኝ ኢቫንጀሊካል ቸርች ኦፍ ፊላደልፊያ ብላት ደስ ይለኛል። ለምን ኢትዮጵያን ብላችሁ አይነ ኢትዮጵያን ከኔ ቢበልጥ የሚወድ የለምና ዝም በሉ። ግን ምን መሰላችሁ በድሮ ላይ ምን ነበር ቤተክርስቲያን የምትሰየመው የነበረው? በሎካል ኤሪያ ነበር የምትሰየመው። በኢየሩሳሌም ያለችው ቤተክርስቲያን come on my friend በአንጾኪያ ያለች ቤተክርስቲያን ለኤፌሶን ለገላትያ የተባለ በቦታ ነበረ። ለምንድን ነው እንደዚህ የምትለው ፓስተር ቴዲ ብትሉኝ፣ ይኸውላችሁ ቤተክርስቲያን መሆን ያለባት ከነገድ ከቋንቋ የመጣ ህዝብ ነው። አዎ እኛ አማርኛ ተናጋሪዎች ነን፣ ከኢትዮጵያ ነው የመጣ ነው ወይም ከኤርትራ ነው የመጣ ነው። ስለዚህ የሚገባን ቋንቋ ስለዚህ ኢትዮጵያ ብለን ማለት ትችሉ ይሆናል። ነገር ግን ቤተክርስቲያን ይኸውላችሁ የአንድ ግለሰብ አይደለችም። ቤተክርስቲያን የአንድ ዘር አይደለችም። ቤተክርስቲያን የአንድ ፖለቲካ ማስፈጸሚያ ስፍራ አይደለችም። ቤተክርስቲያን የክርስቶስ ኢየሱስ ነች። ደሙን ያፈሰሰላት ቤተክርስቲያን belongs to Jesus። ስለዚህ ቤተክርስቲያንን ኤክስክሉሲቭሊ የሆነ ማድረግ ይከብደኛል። እኔ በዘመኔ ሁሉ ኦልሞስት በ30 ዓመት አገልግሎቴ ሁሉ ጊዜ ከኢትዮጵያ ቸርች ልሮጥ ላመልጥ ስል ጌታ እየጎተተ ቁጭ
ትዝ ይለኝ ግን በ1997 ልክ ባይብል ኮሌጅ ግራጁዌት አድርጌ እኔ I'm going to be a world evangelist. I'm going to go around like in the Benny and then Billy Graham ምናምን እየዞርኩ ወንጌል ሰብካለሁ ክሩሴድ አደርጋለሁ ብዬ ሳስብ ፓስተሬ በ96 ነው ይመስለኛል በመሃል ከባይብል ኮሌጅ መካከል ምን አለኝ ምንድነው የምታደርገው ስለኝ እኔ እኮ በዓለም እየዞርኩ ወንጌል የምሰብክ ሰው ነኝ አልኩት አልመጣም እባክናና ወጣቶችን እርዳኝ አለኝ 96 ላይ ነው ያለኝ ሄጄ ባይብል ኮሌጅ the whole 97 እስከ ሳመር ድረስ ጌታ start dealing with me ምን ይለኛል ሂድና ፓስተርን እርዳው አለኝ እሺ ቢመጣች ልርዳ አልኩት ጌታ ምድል ሰጠኝ ከዛ ማገልገል ጀመርኩ ከዛ ግዴለም ጊዜ ስለሌለ ግን ሌላ ጊዜ ነግራችኋለሁ በሁሉ ጊዜ ግን ምንድነው የምትፈልገው ብትሉኝ I want to see a church where multicultural ያለበት ማለት ከነገድ ከቋንቋ ከዘር የመጣበት ቦታ ሄቨንን የሚያሳየኝ ቦታ እኔ በኢትዮጵያዊ ጋር መሆን ትልቁ ዓላማ ያልነበር እውነቱን ልንገራችሁ ግን ጌታ እየጎተተ ቆጭ ጉትያ አሁን እንኳን እናንተ ጋር ሲያመጣኝ ልንገራችሁ እንዴ ታው እኔ ነኔትን በኦንላይን አግኝቼ ነው ወደ ነኔት ጋር ለመሄድ ሚሽነሪ አላይንስ ጋር ሚሽን አገልግሎት ለማገልገል ነው ያናገርኳቸው እነሱ አማርኛ መናገርና በኢትዮጵያ ወንጌላዊ ቤተክርስቲያን ያገለግልኩ እንደሆነ ሲያውቁ ነው ስለዚህ ነገር ነግሮኝ የመጣሁት ምን ለገባቸዋል ለምን እንደምት ነገር እኔ ማላውቅም በኋላ ይገባቸዋል እማወራው ግን ሎካል ቸርች local church ስለዚህ በኋላ እንዳልኳችሁ ነግራችኋል what the local church is the local church is the visible expression of Christ's body in the community local church እግዚአብሔር በጌታ ኢየሱስ ክርስቶስ በአካሉ ራሱን ስራውን ክንዱን የሚገልጥበት ስፍራ ነው ወይም በሌላ አነጋገር ፍሬው የሚታይበት ቦታ ነው the local church ከፈለጋችሁ እንደ ብራንች ብትወስዱት ኢየሱስ ክርስቶስ ምን አለ I am the vine አለ እኔ የወይኑ ግንድ ነኝ እናንተ ምንድን ናችሁ አለ ቅርንጫፎች ሎካል ቸርችን እንደ ቅርንጫፍ ብትወስዱት ቅርንጫፉ ፍሬ የሚያፈራበት ስለዚህ እኔ ክርስቲያን ስለሆንኩ እኔ የቤተ ክርስቲያን ኮኔክትድ ስለሆንኩ እኔ ራሴ ቤተ ክርስቲያን ብሆንም I am a part of the local church ስለሆንኩኝ ከዛ የተነሳ የማፈራው ፍሬ የሚገለጥበት በሎካል ቸርች ነው ነገሮች የሚገለጡት ስጦታም ሲሰጥ እንደዛ ነው የሚለው ምርኮን ማድረገ ስጦታን ሰጠ ይላል ለማን ነው የሰጠው come on ለማን ሰጠው he gave gifts to what to the church what is the purpose for the edification of the church ቤተ ክርስቲያን ለቤተ ክርስቲያን እንድትታነጽበት ሐዋርያትን ነቢያትን አስተማሪዎችን መጋቢዎችን ወንጌላውያንን ለቤተ ክርስቲያን ሰጠ እነዚህ ለቤተ ክርስቲያን የተሰጡ ስጦታዎች ቤተ ክርስቲያንን ምን እንዲያርጉ እንዲያንጹ እንዲያሳድጉ አሜን ነው ሰዓቱ ይሄዳል ሰላም ነው አሜን a branch will only bear fruit when it stays connected to the vine ቅርንጫፉ ፍሬ የሚያፈራው ከግንዱ ጋር ተጣብቆ እስካለ ድረስ ስለዚህ ማንንም እንዳልኳችሁ ነው ቸርች ነኝ ብሎ ከሎካል ቸርች መለየት አይቻልም ዙሩና አይቻልም በሉት ላጠጋችሁ ከሎካል ቸርች መለየት አይቻልም ማለት ቸርች መቀየር ይቻላል ሌላ ቦታ ማለት ግን ከሎካል ቸርች ግን ራስን ነጥሎ አለ አሁን እንዲያውም እንትኖችም I think Quakers አይደሉም አንዱ ጀምሯል አሁን እንደዚህ በቤት አይመጡም ቸርች በቤት ነው ምናምን ይብሉዋል ቸርች አይመጡም እንዲያ አሉ ወገኖቼ we need to understand ቤተክርስቲያን እኔና እናንተ ነን ቤተክርስቲያን ደግሞ በህብረት ነን አሜን ነው ወይ በአጥቢያ ቤተክርስቲያን ነው እምነታችን የሚገለጠው በአጥቢያ ቤተክርስቲያን ነው ጸጋችን የሚገለጠው በአጥቢያ ቤተክርስቲያን ነው ከእግዚአብሔር ትልቁ ሐሳብ ጋር የምንገናኘው ሶስተኛው ስለ ቤተክርስቲያን ስናወራ ግንዛቤ ሊኖር የሚያስፈልገው the universal church ወይም ደግሞ ይሄ ዩኒቨርሳል ቸርች የምንለው ይኸውላችሁ እግዚአብሔር እስከሚያውቀው ድረስ ቤተክርስቲያን አንድ ነች አሜን በሉ እስቲ እኛ እንደምናውለው እንደተፈረፈርን በየቦታው በስም በነገድ በቋንቋ በፖለቲካ በመናምን በየቦታው በዲኖሚኔሽን እንደተከፋፈል ነው ሳይሆን the Lord God sees the united church
እቺ ዩናይትድ ቸርች ደግሞ ራሱ እሱ ክርስቶስ የቤተ ክርስቲያኗ ራስ የሆነባት That means he is a commander, he is the chief, he is the CEO ማለት everything, he is the chief operation ከሱ ነው የሚወጣው ስለዚህ ቤተ ክርስቲያን ወገኖቼ የምትተዳደረው አሁን ለኛ እንዲበጀን ለኛ እንዲስማማን ምክንያቱም we live የገቨርንመንት እንትን አለ ምናምን አለ ብዙ ነገሮች አሉ ባይሎ ምናምን እንጠቀማለን but that's not really the main thing ሰው ለክርስቶስና ለወንጌል ካልተገዛ ለባይሎ አይገዛም ከነጋ ናቸው ነገር ግን ይወላችሁ ባይሎ ደግሞ the very positive part ደግሞ ምንድነው የእግዚአብሔር ላይ ያለውን ወንጌልን በሚገባን ቋንቋ ተርጉሞ እንድንተዳደርበት የሚያደርግ ነገር ነው መልካምና ጤነኛ ነገር ነው መጥፎ አይደለም ነገር ግን መሆን ያለበት ቤተ ክርስቲያንን የሚያስተዳድራት እውነተኛ ወንጌል ነው ቤተ ክርስቲያን መተዳደር ያለባት በሰው አስተሳሰብ አይደለም በፍልስፍና አይደለም በኔና በእናንተ ፕሮግራም አይደለም በፓስተሩ አይደለም በሽማግሌዎች አይደለም መተዳደር ያለባት በእግዚአብሔር ቃል እውነት ነው እኛ ሁላችን ግን ለዛ ቃልና እውነት ሽማግሌዎች ቢሆኑ መጋቢው ቢሆን ተገዝተን ማለት ነው ሰላም ነው ተጫንኩኝ ትንሽ ተንፈስ በሉኝ ተንፈስ እስቲ ሃሌሉያ ስለዚህ በሶስተኛ ደረጃ the United Church እቺ United Church እንዳልኩት እኔም ቤተክርስቲያን በሆን በህብረትም ቤተክርስቲያን ብንሆን ደግሞ we belong to something bigger we belong something bigger than this ገባችሁ ከዚች ካጥቢያ ደግሞ የበለጠው ጋራ ኮኔክትድ ሆነናል ሁሉንም ከእግሩ በታች አስገዛለት ይላል ኤፌሶን 1:22 ላይ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል እርሷም አካሉ ሁሉ በሁሉ የሚሞላ የእርሱ ሙላት ናትና አይሁዳዊ የለም የግሪክ ሰው የለም ባሪያ የለም ወይም ጨዋ ሰው የለም ወንድ የለም ሴት የለም ለኛ አማራ የለም ኦሮሞ የለም ትግሬ የለም ሲዳም name it ጌታ ስሙ ይባረክ ቤተ ክርስቲያን ሁሉን አቀፍ ነች ቤተ ክርስቲያን ለሁሉ የተከፈተች ነች በቤተ ክርስቲያን ውስጥ እንዳልኩት ነው ያንዱ ነገር የሚጎላ ያንዱ ነገር የሚወድቅበት መሆን የለበትም ቤተ ክርስቲያን በክርስቶስ ዋጋ ለተከፈለላቸው ሁሉ የተከፈተ በር ነው አሜን በሉኝ እስቲ ስለዚህ ቤተ ክርስቲያን በዛ ነው ልትኖር የሚገባ ስለዚህ በኋላ ላይ እመጣለሁ ሌላ ጊዜ ግን ቤተ ክርስቲያን መተዳደሪያ የእግዚአብሔር እውነት ነው እግዚአብሔር ቤተ ክርስቲያን የሰጠው ኃላፊነት አለ በዛ ነው ቤተ ክርስቲያን መተዳደር ያለባት መኖር ያለባት now the universal church is the great family of believers ማለት ነው ትልቁ የአማኞች ሁሉ ስብስብ ማለት ነው እሺ እንግዲህ እነዚህ ሶስቱ ከተገነዘብን ማወራው ስለ ቤተ ክርስቲያን ሳወራ ከነዚህን ከሶስቱ አንዱ እንደምናገር ተናግሬያለሁ the individuals the locals and the universals በግል የሆነ በአካባቢ በሎካል የሆነ እንደዚሁም ዓለም አቀፋዊ የሆነውቿ ቤተክርስቲያን ነው ማወራው ገና አሁን መልእክቱ ተጀመረ እስካሁን ስንደረደር ነበር the church of Jesus Christ የመጀመሪያው ሐሳቤ the foundation and the identity of the church የቤተክርስቲያን ማንነቷ እና ቤተክርስቲያን ማቴዎስ ምዕራፍ 16 actually ታነብልኛለህ እኔም ለተንፈስ ከ16 እስከ 18 እናነባዋለን ስትጦም እንደ ግብዞች አጣውልጉ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉ 16 ማቴዎስ 16 እሺ
ከ16 13 ጀምረው ኢየሱስም ወደ ፊልጵዎስ ቄሳርያ ሀገር በደረሰ ጊዜ ብሎ እሺ ኢየሱስም ወደ ፊልጵዎስ ቄሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እላለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያንን እሰራለሁ። የገሃነም ደጆች በዚህች ዓለት ላይ ምን እንሰራለሁ አለ? ቤተ ክርስቲያንን። ቤተ ክርስቲያን ያለ ጮክ ብላችሁ በሉ። ቤተ ክርስቲያንን በሉ። ቤተ ክርስቲያንን I will build my church ነው የሚለው። ቤተ ክርስቲያንን። ቤተ ክርስቲያን ማን ነች? የክርስቶስ ነች። ቤተ ክርስቲያን ቀጥል እሰራለሁ። እኔም እላለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያንን እሰራለሁ። የገሃነም ደጆችም አይችሏትም። የመንግሥተ ሰማያትም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። አሜን። ስለዚህ ቤተ ክርስቲያን የሰው ፕሮጀክት አይደለች። ቤተ ክርስቲያን የግለሰቦች ፕላን ወይም የግለሰቦች አሰራር አይደለም። ቤተ ክርስቲያን በሰውም የተጸነሰ በሰውም የተወለደ አይደለም። ቤተ ክርስቲያን የእግዚአብሔር በጌታ በኢየሱስ ክርስቶስ ውስጥ ያስቀመጠው ነው። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? ልክ ጴጥሮስ ሲረዳ when Peter understood thou art Christ the son of the living God አንተ ክርስቶስ ነህ። ያ ክርስቶስ የሚለው ቃል የተቀባው ማለት ነው። አንተ የተቀባው መሲህ ነህ፣ አንተ የተቀባው አዳኝ ነህ ብሎ ሲረዳው በዚህ መረዳት ላይ ቤተ ክርስቲያኔን እሰራለሁ አለ። ያው እንደምታውቁት ነው ካቶሊኮች ያንን ይዘው በጴጥሮስ አጽም ላይ ሰርተው ሴንት ፒተር የሚባል ቸርች አላቸው። The church is not built upon Peter's በጴጥሮስ አይደለም። The church የተመሰረተችው upon the revelation of Jesus Christ ቤተ ክርስቲያን የተወለደችው የውላችሁ ክርስቶስ ኢየሱስ የተቀባ መሆኑን በማወቅ ላይ ባለ መገለጥ ነው። እስቲ አንዴ ጩሁና መገለጥ በሉ። ስለዚህ ይኸውላችሁ የቤተ ክርስቲያን መሰረቷ መገለጥ ነው። ስለዚህ ቤተ ክርስቲያን እንደሚገባት ፋንክሽን ማድረግ ካለባት ከሰው ፕሮግራም፣ ከሰው ሐሳብ፣ ከሰው መንገድ ሁሉ ወጣ አንደኛው ላይ ልትቆምበት የሚገባው it's upon the revelation ቤተ ክርስቲያን በመገለጥ የምትመላለስ ነች። አሜን በሉ። እዚህ ላይ መግባባት አለብን። ቤተ ክርስቲያን ዝም ብሎ ወሬ አይደለም። ቤተ ክርስቲያን መሆን ያለበት በእግዚአብሔር እውነት መገለጥ ላይ፣ በክርስቶስ ኢየሱስ መገለጥ ላይ። እንዴት ነው የሚሰራው ወገኖቼ? መሰረቱ እሱ ነው። አንድ አባባል አለኝ፣ one of my books ጽፌዋለሁ። እንደዚህ ይላል as there is no house without a cornerstone there is no Christianity without Christ. ደግሞአለሁ as there is no house without a cornerstone there is no Christianity without Christ. ክርስትና ቤተ ክርስቲያን አለ ክርስቶስ ባዶ ነች። ዛሬ ብዙ ቤተ ክርስቲያኖች አሉ። ስም አላቸው፣ ቤተ ክርስቲያን ናቸው፣ ማህበር አላቸው። ክርስቶስ ኢየሱስን ግን ወደ ጎን አድርገውታል። ዛሬ የራሳቸውን ፖለቲካ ያስገባሉ። ና LGBTQ RST UVW XYZ የሚባሉ አሉ። ታውቋቸዋላችሁ? ከዚህ ከዚህ ያሉ። ስለዚህ እነሱ ያንን ነገር ያስገባሉ። በጣም ነው የሚገርመው። ስለዚህ እነሱ ክርስቶስ ኢየሱስ ከተናገረው እውነት ከእግዚአብሔር እውነት ይልቅ ፖለቲካል አክሰፕታንስ፣ ፖለቲካል ኮሬክሽን፣ አቀፋዊ የመሆን ተግባቢ የመሆን ፖለቲካን የማስኬድ ሂደት ላይ ባተኮረ ነገር የእግዚአብሔርን እውነተኛና የቤተ ክርስቲያን መሰረት እንቀዋል። ወገኔ ቤተ ክርስቲያን በክርስቶስ ላይ ካልተመሰረተች ትወድቃለች። አልሰማችሁኝም? ትወድቃለች።
ቤተ ክርስቲያን መሰረቷ ክርስቶስ ካልሆነ ትወድቃለች። It's almost like standing on a sinking sand. ቤቱን በአሸዋ ላይ እንደሰራ ማለት ነው። ነገር ግን ቤተ ክርስቲያን በክርስቶስ ስትሰራ በአለቱ ላይ እንደተሰራች ማለት ነው። ዝናብም ቢመጣ ነፋስም ቢመጣ ምንም ቢሆን እንኳን ቤተ ክርስቲያን በመሰረቱ ላይ ስለጸናች የማዕዘኑ ራስ ይላል። ለነሱ ምንድነው የሆነው? ማደናቀፊያ እኮ ነው። that is Christ። ስለዚህ ክርስቶስን አውጥቶ ቤተ ክርስቲያን የለም። ስለዚህ እዚህ ላይ እንደው ሮጥኩና ቀደምኩ፣ ያው ጊዜውም ስላለቀችን ልካና ኔክስት ዊክ እንመጣለን። ከሐሳቤ ቀደም ያለው እዚህ ላይ ኢየሱስ የሚለው I'll build my church። እዚህ ላይ የሚለው ቃሉ ኤክሌዚያ የሚለውን የግሪክ ቃል ነው የሚናገረው። ኤክሌዚያ የሚለው ቃል ከሁለት ቃሎች የመጣ ነው። ተይኝ በቃሽ። አቁሜዋለሁ፣ አልናገርም። ሰዓቱ ሄደ። ወዳቸዋለሁ፣ እናንተም ትወዱኛላችሁ። ልጸልይና ጨርሳለሁ። ያው እንግዲህ ቤቴ ስለሆነ ጨዋ መሆን አለብኝ፣ አለበለዚያ ነገ ጠዋት አትሰሙኝም። ፓስተር ታማኝ ነው በሰዓቱ ብላችሁ እንታከብሩ ነው። እንቀጥላለን። ይሄን ትምህርት አልጨረስኩትም። ይሄን የዛሬውን አልጨረስኩትም። በሚቀጥለው ሳምንት እንቀጥላለን። ስለዚህ ዛሬ የተነጋገርነውን አጠር ብዬ አልናገር። ቤተ ክርስቲያን 3 ነች። እኔ ማለት ነኝ፣ ሎካል ማለት ነች፣ ዩናይትድ ማለት ነች። ቤተ ክርስቲያን የኔ አይደለችም፣ የፓስተሩ አይደለም፣ የሽማግሌው አይደለም። ቤተ ክርስቲያን የእግዚአብሔር የጌታ ኢየሱስ ነች። ቤተ ክርስቲያን የተመሰረተችው በሱ ላይ ነው። ቤተ ክርስቲያን በመገለጥ ላይ ነው የተመሰረተችው። አምላኬና አባቴ ሆይ እጸልያለሁ በጌታ በኢየሱስ ክርስቶስ ስም ያስቀመጥከን ቦታ፣ የጠራህን ስፍራ፣ ሃሌሉያ፣ አንተ ጌታ አምላኬና አባቴ ሆይ ቤተ ክርስቲያን ብለህ ስትሰራ አንተ ዓላማ ስላለህ ነው። የቤተ ክርስቲያን ቦታው ከፍ ያለ ቦታ ነው። እግዚአብሔር አምላኬና አባቴ ሆይ ሰማይን ከምድር ጋር እንድናገናኝ፣ ሄቨንን ከዚህ ምድር ጋር እንድናገናኝ የተጠራን ሰዎች ነን። እግዚአብሔር ሆይ ቅዱስ ሐሳብን እንድንፈጽም የተጠራን ሰዎች ነን። እግዚአብሔር ሆይ ያንተን ሰማያዊ ዓላማ እንድናስፈጽም የተቀመጠ ቢሮ ነው። ጌታ አምላኬና አባቴ ሆይ ላንተ አሳልፌ እሰጣለሁ። እቺ ሎካል ቸርች ላንተ እሰጣለሁ። ጌታ ሆይ ኢንዲቪጁዋልን ላንተ እሰጣለሁ። ከሁሉ በላይ ደግሞ ዩናይትድ ቸርች ጌታ ሆይ ሙሽራህን ላንተ አሳልፌ እሰጣለሁ። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። ከዚህ በኋላ ያለውን ጊዜ ላንተ አሳልፈን ሰጠንህ። በኢየሱስ ክርስቶስ ጌታ ስም አሜን።